ስለዛ አይደለም ጥያቄ፣ ስለመነሳቱ ነው ጥያቄ። ክርስቶስ ሲነሳ ጊዜ አይተው ነው የጻፉት እነዚህ ምስክር ብለህ የጠራቸው ሐዋርያቶች ወይንስ ሳያዩ ነው የጻፉት? መልስ። ክርስቶስ ሲነሳ እኮ ማንም ያየ የለም። ከተነሳ በኋላ ግን ተገልጾላቸዋል። ቅድም ያዩና የመሰከሩ ናቸው አልክ። ምስክር ከአንድ ራሱ በቂ አይደለም አልክ። ችግር የለውም አልኩኝ። እንዳው ስለ ነቢያችን ሰጠው ብዙ ምስክሮች 120 ምናምን ሺህ ምስክር ቃሉ ሲወርድ ጊዜ ማለት ነው አለ እንደና። እሺ ኦኬ። ጥያቄ ምን መሰለ፣ አሁን ሙስሊሞች እንግዲህ ቁርአን ለመሐመድ ወርዶለት ተቀብላችኋልና የቁርአን መውረድ ደግሞ ምስክሩ ራሱ መሐመድ ብቻ ነው። በአንድ ሰው ምስክርነት በራሱ ምስክርነት ብቻ ራሱ ተቀብሎ ራሱ መስካሪ ሆኖ ያንን መጽሐፍ ተቀብላችሁ ሃይማኖቱን ተከትላችኋልና የክርስትናው ጋር ስትመጡ ብዙ ነቢያቶች ምስክር ናቸው፣ ብዙ ሐዋርያቶች ምስክር ናቸው፣ አርድእቶች፣ ቅዱሳት አንስት ምናምን ጻድቃን ሰማዕታት የሚባሉት ሁሉ ምስክር ናቸው። በገድላቸው ሁሉ ስትመጣ ብዙ ምስክር አለ እና የአንድ ሰው ምስክርነትን ተቀብላችሁ መሄዳችሁ ትክክል ነው? እሺ ቁርአን ምስክሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው የሚል ነው። ይሄ ስህተት ነው። በደንብ አዳምጡ ክርስቲያኖች። አንድ ነገር ልናገር። የኢትዮጵያ ክርስቲያን እምነት ይወዳል፣ የነቢያትን መንገድ ግን አላገኘም። ወላሂ ለእምነት ያላቸው ክብር እኔ አውቃለሁኝ። ባሉበት መንገድ ላይ ቢሆኑም ራሱ እውነት ላይ ያሉ መስሏቸው ነው። ገብቷቸዋል አይደል? አንድ ነገር ልናገር። እኔ የሌላው ዓለም ጋር ስትሄዱ ጊዜ ለእምነት ጣጣ ያሌለው ህዝብ ነው። የኢትዮጵያ ህዝብ ግን ለእምነት ቦታ አለው። ምን ነው እውነቱንና የነቢያትን መንገድ አጊተው በሄዱበት ብዬ በጣም መኛለሁ። የምሬ ነው ወላሂ። እና እስኪ ጥያቄያቸው ራሱ እንደዚህ አይነት ጥያቄዎች ይናገራሉ፣ ይሄን የውስጣቸውን ስሜት ማለት ነው። ለማንኛውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመሆኑ ቃል ሲመጣላቸው ጊዜ ምስክር ራሳቸው ብቻ ናቸው ወይ? አይደሉም። አንደኛ የአምላካቸው ምስክር አለ፣ ሁለተኛ የመልአኩ ገብርኤል ምስክር አለ። ቃል በቃል ስማቸውን እየጠራ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ከአምላክ ዘንድ የተመረጥክ የእርሱ መልእክተኛና ነቢይ ነህ ብሎ የነገራቸው የአምላክ ምስክር አለ፣ የገብርኤል ምስክር አለ፣ የራሳቸው ምስክር አለ፣ የሌላ የአይን እማኞች ምስክር አለ። ቃሉን ሲያመጣላቸው መልአኩ ገብርኤል ያዩና የመሰከሩ ያየነውንና የሰማነውንም መሰከረን እያሉ ሐዋርያቶች ይናገራሉ አይደል? ስለ ኢየሱስ ክርስቶስ አይደል? ልክ እንዲሁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች ብለህ ውሰዳቸው። ሰሓቦች መልአኩ ገብርኤል ሲመጣና ቃልን ሲናገር ያዩ ነበር፣ ይሰሙ ነበር። እነዚያ ሁሉ ምስክሮች ናቸው። ምስክር 2-3 እንዳይመስላችሁ፣ ከመቶ ምናምን ሺህ በላይ ሰሓቦች ከ120 ሺህ በላይ ናቸው። ያ ሁሉ ምስክር ቁጭ ብሎ ገብርኤልን ያይ ነበር፣ ይሰማ ነበር። ስለዚህ የቃሉ ምስክሮች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ አልነበሩ። የአምላክ ምስክር አንደኛ እኔ ራሴ መልአኩ ገብርኤልን እየላኩኝ የማወርድልህ እኔ ነኝ ብሎ የሚናገር ምስክር አለ። በሱረቱል በቀራ ላይ አላህ ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይህን ቁርአን ከእኔ ዘንድ ገብርኤል ነው ያወረደው በልብህ ላይ እያለ ይናገራል። የእርሱ ምስክር ነው ይሄ። በሌላ ቦታ ላይ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው ይላል። ታማኙ መንፈስ መልአኩ ገብርኤል አወረደው ይላል። ገብተዋል? በአንተ ልብ ላይ እያለ ይናገራል። በሌላ ቦታ ላይ በመንፈስ ቅዱስ ምሪት እንደሆነ ይናገራል። ቁርአን ይመጣው ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ በእውነትም በልብህ ላይ ይህን ቃል ከእኔ ዘንድ መንፈስ ቅዱስ አወረደው እያለ ይናገራል። ይህ ምስክር ሁሉ የአምላካችን የአላህ ምስክር ነው። መልአኩ ገብርኤል ራሱ የተናገረበት ቃሉን ሲያወርድላቸው ጊዜ ቁርአንን ሲናገር ምን ይላል? ያ ሙሐመድ ሆይ አላቸው፣ አነ ጅብሪል እኔ ገብርኤል ነኝ፣ ወአንተ ረሱሉላህ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል። ይሄ እርሱ ምስክር ነው። ሌላኛው ምስክር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን ይላሉ? ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ ይላሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላለፈ እያሉ ይናገራሉ።
አታኒ ጅብሪል ይላሉ። በሌላ ቦታ ላይ ገብርኤል ዛሬ መጣ ከሚካኤል መጣ እያሉ ይናገሩ ነበር። እነርሱንም ሌላ ምስክር አለ ወይ አብሯቸው ይሄን ቃሉ ሲወርድና ሲናገር የሚሰማው ምስክሮች ነበሩ ወይ ሌሎች ከተባለ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምስክሮች እንዳለ በዘመናቸው የነበሩ ሰሃቦች ያዩ ነበር። እነ ዑመር ብን አልኸጣብ ዘግበዋል። ይሄን ገብርኤል መጥቶ ሲቀመጥ ሐዲስን ሲናገር ቃልን ሲያስተላልፍ ለነቢ ሰለላሁ ዐለይሂ ወሰለም ያዩት ነበር፣ ይሰሙ ነበር። ይሄ ሁሉ ምስክር አለ። እሺ ኦኬ። ከምስክሮቹ መካከል እስኪ የተናገሩትን ማስረጃ እናሳያለሁ። ይሄ ምስክር የተናገሩ ላሳይ። ገብርኤልን ሲመጣ እንዳዩት ቃሉንም ሲናገር እንደሰሙት የሰሙትም ሁሉ የሰፈረበት እንዳለ እሱን አሳያለሁ። እሺ እዚህ ጋር እናገኘዋለን። ያው እና እዚህ ጋር ነው። ይሄ በጣም ረጅም ነው። ወደ አማርኛ ልቀይርላችሁ። ሶሒህ ሙስሊም ቁጥር 8 ላይ ይገኛል። ይሄን ምስክሩ ማን ይባላል? ቃሉን የተናገረው ያስተላለፈው አንዱ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ወይንም ሶሐባቸው ነው። ይህን ሁሉ ቃል ሲያስተላልፍ መልአኩ ገብርኤል ይሰሙት ነበር። እዚህ ጋር መጨረሻ ላይ እርሱን ሲገልጹት ማን እንዳሉ ተመልከት። ወደ አማርኛ ልቀይርልህ። እርሱ እየመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ለነቢዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮችም ይሰሙ ዘንድ ቃሉን መልአኩ ገብርኤል ሲናገር ሰምተውት የዘገቡት ነው። ይሄ እርሱ ማን እንደሆነ እዚህ ጋር መጨረሻ ላይ ተገልጿል ሐዲሱ ላይ። ፈኢነሁ ሃይማኖትን ሊያስተምርህ የመጣ ገብርኤል ነው እያለ ይናገር። ገብርኤል ሲመጣ ይህን ሃይማኖት ቃል ሲያስተላልፍ ያዩ ነበር፣ ይሰሙ ነበር። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ያዩትንና የመሰከሩትንም ዘግበዋል እዚህ ጋር። ኦኬ እሺ። አሁን እንግዲህ ክርስቶስን እናንተ ነብይ ነው የምትሉት እና ኢየሱስ ደግሞ ደቀ መዛሙርት አሉት። ደቀ መዛሙርቱ ነው እንግዲህ ወንጌልን የጻፉት እና እነሱን ወንጌል ሐዋርያቱን ለምን አልተቀበላችሁ? መቼም ኢየሱስ ወንጌል አልጻፈም። ኢየሱስ ክርስቶስ በጊዜው መጥቶለት የነበረ ቃል አለ። በእርግጥ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወአተይናሁ ልኢንጂል ይላል። ثم قفينا على آثارهم برسلنا وقفينا بعيسى بن مريم وآتيناه الإنجيل ይላል። ወአተይናሁ ልኢንጂል ኢንጂልንም ሰጠሁት እያለ ይናገራል። መሲሁም ራሱ ሲናገር አታኒየል ኪታብ ይላል፣ መጽሐፍን ሰጥቶኛል ይላል። ከጊዜ በኋላ እነዚህ ሰዎች ተነስተው የጻፏቸው ናቸው እነዚህ መጽሐፍቶች። ነገር ግን እዚህ መጽሐፍ ውስጥ ያለውን እውነታዎች እኛ አንክድም፣ እንቀበላቸዋለን። መሲሁ ለምሳሌ ከአምላክ ዘንድ ተመርጦ የተላከ መልእክተኛ መሆኑን እንቀበላለን። ልክ እንዲሁ ደግሞ እርሱ ሙታንን ሲያስነሳ እንደነበር አላህ በቁርአን ላይ ነግሮናል። ማየት የተሳናቸውን ይፈውስ ነበር፣ ለምጽ ያለባቸውን ይፈውስ ነበር። አካላዊ በሽታ ያለበት ሁሉ መጥቶ መሲሁ ዘንድ ፈውስን ሳያገኝ አይሄድም ነበር። እነዚህን ሁሉ ተአምር ሲያደርግ እንደነበር እነዚህ ያሉትን ሁሉ እንቀበላለን። ያን አይኑን ማየት የተሳነው እንደፈወሰው፣ ሙታንን ሲያስነሳ እንደነበር፣ ልክ እንዲሁ ለእስራኤል ልጆች ተመርጦ የተላከ እንደሆነ፣ እናቱ ማርያም ጻድቅ እንደሆነች አላህ ቃል በቃል ቁርአን ላይ ማርያም ጻድቅ ነች ብሎ ገልጾልናል። እርሷ የተመረጠች ነች ከዓለም ሴት ብሎናል። ይህን ሁሉ እናምናለን። የተመረጠች ይህንን በስርዓት ያመጣላት ገብርኤል እንደሆነ እናምናለን። መልአኩ ገብርኤል መጥቶ ምን አላት? ኢዝ ቃለት ልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላታል። አንቺ ማርያም ሆይ እነሆ አንቺ አላህ መርጦሻል ተብላ ተገለጸች። ከዓለማት ሴት አንቺ ምርጥ ነሽ ከእርሱ ዘንድ ተብላ ተገልጻለች። ንጹህ ነሽ፣ ንጽሕት ነሽ ተብላ ተገልጻለች። ቃል በቃል አላህ ወጠሃረኪ አንጽቶሻል አምላክሽ አላህ ብሎ ገብርኤል አብስሯታል። እና ይህ ነው በድንግልና እንደወለደችው እናምናለን። ማንም ወንድ ጫፏን ሳይነካት በድንግልና የወለደች ብቸኛዋ የዓለም ሴት እርሷ እንደሆነች ይህን ሁሉ እውነታዎች እናምናቸዋለን። ምንድን ነው ከተባለ እርሱን የማይገባውን ወደ መለኮት ከፍ ማድረጋቸው ነው ስህተቱ። ከአይሁዶችም ዘንድ ያለው ስህተት መሲሁን ከሚገባው በታች ዝቅ አድርገው ሐሰተኛ ነው በማለታቸው ከሃዲዎች ናቸው ብለን እናምናለን። እሱ እውነተኛ ነው። መሲሁን በዝሙት ነው የመጣው ማለታቸው ይሄ ክህደት ነው። ከእነርሱ ዘንድ ይሄ ትልቅ ክህደታቸው ነው። እርሱ በዝሙት ሳይሆን የተወለደው አላህ በቁርአን ላይ እንደነገረን ተአምራዊ በሆነ መንገድ እንዲወለድ አድርጎታል።
ገብቶሃል አይደል? ይህን ሁሉ እውነታዎች አሉ። እነ ሙሴ እነ አብርሃም እነ ይስሐቅ እነዚህ ሁሉ ጻድቆች እንደሆኑ በቁርአን ላይ ተቀምጧል ሁላቸው። አላህ በቁርአን ላይ ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር ይላል። አብርሃምን፣ ይስሐቅን፣ ያዕቆብን በዚህ በቁርአን ላይ አውሳላቸው ሙሐመድ ለትውልዶች እነርሱ ከኔ ዘንድ የተመረጡ ቁንጮዎች ነበሩ እያለ ይገልጻቸው። ይህ ነው እና እነዚህን ሁሉ እውነታዎች ያጸድቃቸዋል። እሺ እኮ አሁን ምን መሰለህ፣ ልክ አሁን ከመሐመድ በኋላም ሌሎች እንግዲህ እንትን ያሏቸው ሰዎች አሉ መሰለኝ። እንግዲህ የወረደላቸው ያለ ይመስለኛል ቁርአንም ባይሆን የሆነ ብቻ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የወረደለት ማንም የለም። የመጨረሻው መለኮታዊ ራእይ ሲወርድላቸው የነበሩ ከነቢያት እርሳቸው ናቸው። ነቢያት በእኛ ዘንድ በእርሳቸው ላይ ተደምድሟል። አላህ በቁርአን ላይ ሲናገር ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ሙሐመድ የእኔ አላህ መልእክተኛ የነቢያት ሁሉ መደምደሚያና መጨረሻ ነው ይላል። ነቢዩ ሰለላሁ ዐለይሂ ወሰለም አነ ኻተሙ ነቢይን አሉ። ላ ነቢየ ባዕዲ፣ እኔ ነቢያት ሁሉ መደምደሚያ ነኝ፣ ከእኔ በኋላ ነቢይ የለም ብለው ተናገሩ። ያ ነው። ከእርሳቸው በፊት የነበረው ማን ነው? መሲሁ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ መሲሁን ከማንም በላይ የምወደው እኔ ነኝ ካሉ በኋላ በእኔና በእርሱ መካከልም ማንም ነቢይ የለም አሉ። ያ ነው። እሺ መሲሁ ከእርሱ በኋላ ሙሐመድ የሚባል ነቢይ እንደሚመጣ እንዳበሰረም ቁርአን ላይ ተቀምጧል። ቃል በቃል በቁርአን ላይ ይላል መሲሁ ሲናገር ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ይላል። የማርያም ልጅ መሲሁ እንዲህ ባለ ጊዜ አስታውስ ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛና ነቢይ ነኝ። ከእኔ በፊት ያለውን የሙሴን መጽሐፍ የማረጋግጥ የማልክድ ነኝ አለ። ልክ እንዲሁ ከእኔ በኋላ የሚመጣውንም ነቢይ የማበስራችሁ ነኝ፣ ስሙም ሙሐመድ ወይንም አሕመድ ይባላል አላቸው ይላል። እሺ ኦኬ። አሁን መሰለክ የኔ ሌላው ጥያቄ ልክ አሁን ምስክሮች መኖራቸው ከአንድ በላይ ምስክሮች ስላሉ ምስክር በአንድ ሰው ስለማይጸና መልካም ነው። አሁን ልክ እንደዚህ ሁሉ ማለት ነው ክርስቶስም በነበረበት ሰዓት ክርስቶስ እኔ አምላክ ነኝ ሲል ራሱ ብቻ ብሎ ቢቀር ምስክሮች ባይኖሩ ተቀባይነቱ ልክ አይመጣም ነበር። ነገር ግን ምስክሮች አሉ። አሁን ምስክሮቹን ሳትቀበሉ ልክ አሁን የመሐመድን ምስክሮች እንደተቀበላችሁ ሁሉ የክርስቶስን ምስክሮች ሳትቀበሉ ስለ ክርስቶስ እንዴት ማወቅ ትችላላችሁ? የክርስቶስ ምስክሮች ደግሞ ሐዋርያት ናቸው። ወደ እሱ እንምጣሽ፣ ችግር የለም። አንደኛ እነዚህ ሐዋርያቶች የእርሱ ክርስቶስ የመረጣቸው ከ12ቱ ደቀ መዝሙሮች አይደሉም። ይህን ታውቃለህ አይደል? ወንጌልን የጻፉት ከ12ቱም አሉበት፣ ከ72ቱ አርድእትም አሉበት። ሉቃስ ከ72 ውስጥ ነው፣ ከ72 አርድእት ውስጥ ነው። ማቴዎስ እና ዮሐንስ ግን ከ12 ሐዋርያት ናቸው። ሉቃስ እንዴት ነው ወንጌልን የጻፈው? ጥያቄ ነው። ሉቃስ እንግዲህ ከመጀመሪያው ስናነበው በከብቶች ምረት መወለዱን ነው የሚጀምረው ባለሳሳት እና እሱ ከ72ቱ አርድእት ነው። ከ72ቱ አርድእት ነው፣ ከሐዋርያት አይደለም። ሐዋርያት ናቸው አትበል። እነዚህ ምስክሮች ለማንኛውም ጳውሎስ ማቴዎስ እና ዮሐንስ ከ12 ሐዋርያት ናቸው። ጳውሎስ ብዙ ጊዜ ስለርሱ እንትን ሲሰብክ የነበረው እሱ ነው። ጳውሎስ ከሐዋርያቶች ነው፣ ከ12 ከተመረጡት ነው። ክርስቶስን ካዩና ከመሰከሩ ነበር። ጳውሎስማ አሳዳጅ የነበረ ነው። 12 ውስጥ የለም። ሞትን ድል አድርጎ ተነስቷል እያለ ብዙ ጊዜ የጻፈው ጳውሎስ ነው። ግን እሱ የለም ነበር፣ የዛኔ ምስክርም አልነበረም። ስለዚህ ያዩና የመሰከሩ ናቸው አይባልም። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ያለ የለም አሉ። 12ቱም አይተዋል እኮ እንግዲህ ሲያርግ ኢየሱስ ክርስቶስ ከመቃብር ሲነሳ
ያየ ሐዋርያ አንድ አለ? 12ቱን ሳይሆን አንድ ከ12ቱ ሳይሆን ማርያም መግደላዊትና ሌሎቹ አይተዋል። እነሱ መቃብር ሲሄዱ ሰፈኑን ነው ያገኙት። እነሱ ራሱ አላዩም፣ ሐዋርያቶችም አላዩም። ግን እንዴት ነው ሳያዩ ተነስቷል ብለው ጽፈዋል። ከተነሳ በኋላ መጥቶ በዝግ ቤት መጥቶ ተገናኝቷቸዋል። ቅድም ያዩና የመሰከሩ ናቸው አልክ። ምስክር ከአንድ ራሱ በቂ አይደለም አልክ። ችግር የለውም አልኩኝ። እንዳው ስለ ነቢያችን ሰጠው ብዙ ምስክሮች 120 ምናምን ሺህ ምስክር ቃሉ ሲወርድ ጊዜ ማለት ነው። እኔ ግን በአንተ እምነት ላይ ያንተን ሚዛን ይዤ መጥቼ ለነቢያችን ያመጣኸውን ሚዛን ያንተን እምነት መጥቼ ስመዝን አንድ ምስክር የለውም እንዳለ እምነትህ። ክርስቶስ ሲነሳ ከመቃብር ያየ አንድ ሐዋርያ ያለ የለም። አይተናል ብለው መጽሐፋቸው ስህተት ነው ማለት ነው። አንድ ምስክር ሊሆን አይችሉም እነሱ። ጳውሎስ አይቷል ኢየሱስ ክርስቶስ በዝግ ቤት እኮ መጥቶ ተገናኛቸው አይደል እንዴ? ስለዛ አይደለም ጥያቄ፣ ስለመነሳቱ ነው ጥያቄ። ክርስቶስ ሲነሳ ጊዜ አይተው ነው የጻፉት እነዚህ ምስክር ብለው የጠራቸው ሐዋርያቶች ወይንስ ሳያዩ ነው የጻፉት? መልስ። ክርስቶስ ሲነሳ እኮ ማንም ያየ የለም። ከተነሳ በኋላ ግን ተገልጾላቸዋል። ሲሞት አውቀዋል፣ ሲሞት አይተዋል። ገባክ? ከዛ ግን ሲነሳ ግን ቀጥታ እሱ እየተነሳ እያለ አላዩም። ተነስቶ ግን ተገናኝቷቸዋል። ለማርያም መግደላዊት ተገልጾላታል። ስለዚህ እነዚህ ሌላ ምስክሮች ብጠይቅ አሁን አያስኬድም። እነዚህ ትወድቃላችሁ። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም የሚጠቅማቸውን ነገር ልንገራችሁ። የመጨረሻው ነቢይ አድርጎ አምላክ ሲያስነሳቸው ጊዜ በክርስቶስ ላይ የተጨመሩ ትምህርቶችን፣ በነቢያት ላይ የተጨመሩ ትምህርቶችን ሰዎች በነቢያት ትምህርት ስም ከነቢያት መካከል አንድ ነቢይ የሆነውን ክርስቶስን ማስመለክ በያዙበት ጊዜ ነው። ዓለም በጥፋት ላይ ባለች ጊዜ አምላክ ወደ ራሱ ሊመልሳቸው ያስነሳቸው እሳቸው መሲሁንም ካዱ ብለው አልመጡም። ነብዩ ሰለላሁ ዐለይሂ ወሰለም መሲሁን እንዳውም ትክክለኛ ቦታውን ስጡ ብለው ነው የመጡት። አላዩትም፣ መሲሁን አያውቁትም። አምላክ ግን በዚያ ባህር ምድር ላይ ያስነሳቸውና ስለ ቀደምት ነቢያት ትምህርት እንዲያስተምሩ አዘዛቸው። መሲሁን ካዱ፣ እሱ ሐሰተኛ ነው ሊሉ አይደለም የመጡት፣ እርሱ እውነተኛ ነው ብለው ነው የመጡት። የሚገርማቸው የመካ ከሃዲያኖች ጣዖታቸውን ከመሲሁ ማስበለጥ በፈለጉ ጊዜ አላህ ከመሲሁ ተከላክሎለታል። እነዚህ ጣዖታቶች ከመሲሁ አይደርሱም እያለ ይገልጻቸዋል። ወለማ ضرب ابن مريم مثلا ይላል አላህ። የማርያምን ልጅ መሲሁን ምሳሌ አድርጌ ተምሳሌት አድርጌ በጠቀስኩ ጊዜ በዚህ በቃል ላይ ይላል አላህ ኢዛ ቀውሙከ ሚንሁ የስዱን አለ። የአንተ ህዝቦች እነዚህ የመካ ከሃዲያኖች ከመሲሁ ይዘጉ ጀመር አለ። በቃ እሱ ከኛ አይበልጥም ከአማልክቶቻችን አይበልጥም እያሉ ወቃሉ አሉም አለ አሊሀቱና ኸይሩን አምሁ የእኛ አማልክቶች ናቸው የሚበልጡት ወይንስ እርሱ ነው የሚበልጠው መሲሁ ያለ ተናገረ። አላህ ሱብሓነሁ ወተዓላ የሚገባውን ቦታ አስቀመጠ በቁርአን። ከነቢያቶች መካከል አንድ ነቢይ ነው፣ ተአምራትን ሰጥቶታል፣ ሙታንን ያስነሳ። ያ ሁሉ ግን በአምላኩ ኃይል ነበር። እንደምታውቀው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እነዚያ ሁሉ ተአምራቶች፣ ድንቆች፣ ስራዎች ሁሉ የአምላክ ስራ ናቸው በእርሱ በኩል። በቁርአንም ላይ ስትመጣ ጊዜ እነዚህን ተአምራቶች ሁሉ ይዘረዝርና መሲሁ ነገር ግን እነዚህን በአምላኬ ፈቃድ ነው የማደርጋቸው ይላል። እንዳለ ተአምራቶችን እያነሳ ሙታንን አስነሳለሁ በአምላኬ ፈቃድ፣ ዓይንን አበራለሁ በአምላኬ ፈቃድ፣ እንደዛ እያለን ያስተማራቸው። ነገር ግን ስራዎችን ሁሉ ወደ እርሱ አስጠጉና ምን አደረጓቸው? እናንተን እነዚህም በመለኮቱ የሰራቸው ስራዎች ናቸው፣ አምላክነቱ መገለጫዎች ናቸው አሏቸው። ክርስቶስ እኔን አምልኩ ሊል አልመጣም፣ ስለ አምላኩ ሊሰብክ ነው የመጣው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። በቃ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች ዘላለማዊ ሕይወት አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ እያለ ይናገራል። ያን አምላኩን ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመሲሁን አምላክ አምልኩ እያሉ ነው የመጡት። የአብርሃምን የኢስሐቅን የያዕቆብን አምላክ አምልኩ እያሉ ነው የመጡት። ወደዚያ መንገድ ነው የምንጠራቸው። አላህም በቁርአን ላይ ጥሪ አድርጎላቸዋል። የመጽሐፉ ባለቤት እያለ እያከበረ እየጠራ ሙሐመድ ወይ የመጽሐፉን ባለቤቶች ኑ በላቸው፣ ወደ አንድ መንገድ አንድ እንሁን በላቸው።
ከዚያ ከአንዱ አምላክ ውጭ ሌላን አናጋራ በላቸው። የመሲሁን አምላክ የአብርሃምን የኢስሐቅን አምላክ እያለ ነው ያወረደላቸው። ወቁል ሊለዚነ ኡቱል ኪታብ ወልኡምቢይነ አስለምቱም ይላል። ሙሐመድ ሆይ ለእነዚያ ለመጽሐፉ ባለቤቶች ስለሙ በላቸው። ፈኢን አስለሙ ፈቀድ ኢህተደው ከሰለሙ በእርግጥም ቀናውን ጎዳና ተመሩ። ወኢን ተወለው ፈኢነማ ዐለይከል በላግ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ድረስ ያልኩህን መልእክት ማድረስ ብቻ ነው ይላቸዋል። ይህን ይናገራልሽ። ሌላ ጥያቄ አለ? ምን መሰለህ አሁን ይሄንን አሁን አንተ የምትለውን ነብይነቱ ክርስቶስ እንግዲህ እኛ የምንለው ነብይ ብቻ አይደለም፣ አምላክ ብቻ አይደለም፣ ነብይም ነው የምንለው። አሁን ጥያቄ የሚያስነሳው ምን መሰለህ አምላክነቱ ነው። አሁን አንተ ሰዋዊ በሰዋዊነቱ የሚያወራቸውን ብቻ ነው የጠቃቀስከው። አሁን እንደ ሰው ሲያወራ ስታየው ሰው ይመስላል። ከዛ በኋላ ራሱን ደግሞ እንደ አምላክ ደግሞ ይናገራል። እንደ አምላክ ሲናገር የሚናገረውን ነገር ካልተቀበልከው ልክ አይመጣም። አሁን ፕሮቴስታንቱም ዓለም እንደዚሁ ነው። በቃ ምልጃ የምትል ነገሮች ምናምኖችን የሚጠቃቅሱ እኔ አሁን አንድ ጥቅስ ብጠቅስ ማለት ነው ለምሳሌ ዮሐንስ 10:26 ላይ ብጠቅስልህ እኔ በአብ ስም የምሰራው ይህ ስለ እኔ ይገልጻል ይላል። ነፍሴን ስለ በጎቼ እሰጣለሁ፣ ከኔ ማንም አይወስዳትም። ልሰጣት ስልጣን አለኝ፣ ላነሳትም ስልጣን አለኝ ይላል። እንደዚህ አይነት ቃላቶች አሉ ኢየሱስ የሚጠቀማቸው ራሱ ከአብ እኩል የሆነ የሚያደርጉት። እነዚህንም ጥቅሶች አብረክ ስትገመግማቸው ነው ኢየሱስ ማን ነው የሚለው የምታውቀው እንጂ ይሄ እንደ ሰው የሚያወራቸውን ከፖይንት ብቻ ከያዝክ ልክ አይመጣም። እንደ ሰው ይሄን ደግሞ ያው አሁን ቁርአን ላይ ላይገልጽልህ ይችላል። አሁን በነገራችን ላይ አንድ የታሪክ የመጽሐፍ ቅዱስ ምሁር ምን እንዳሉ ታውቃለህ? ይሰማኛል። እነዚህን ቃላቶች አላህ ለነቢያት ይጠቀማቸዋል እያልኩ እኮ ነው። ነቢዩ መሐመድ ነቢያቶች የሚሰሩት ስራ እውነተኛ ከአምላክ ዘንድ ለመሆናቸው የሚያስመሰክር ነው። ታላልና እርሱን ሙሐመድን የታዘዘ በእርግጥም እኔን ታዘዘ ይላል። አይላሂራ እኔን የምትወዱኝ ከሆናችሁ እርሱን ስሙት እያለ ያዛል። የምወደው ልጅ ይሄ ነው እኔ እሱን ስሙት እያለ ልክ እንደዛ ይልላቸዋል እኮ ነቢያቶች። ልክ እንደዛ እርሱን ስሙት የሚል ቃል እርሱን የታዘዘ እኔን ታዘዘ። አንተን ማገኘት ከፈለጉ እኔን ማገኘት ከፈለጉ አንተን ይስሙ፣ አንተን ይከተሉ እያለ ይናገራል። ያለ አንተ ወደ እኔ መምጣት አይችሉም፣ በሙሐመድ ያመነ ይድናል እያለ ይነግረናል። ያ ማለት ግን ይህን ለነቢያት ተጠቀመው ማለት ወደ እርሱ የሚወስዱ የእርሱ ተወካዮች ስለሆኑ ነው በምድር ላይ እንጂ ከእርሱ ጋር አንድ ስለሆኑ የሆነ በመለኮት አንድ ስለሆኑ አይደለም። የእርሱን መልእክት እያስተላለፉ ስለሆነ አንድነታቸው ነቢያቶች ከአምላክ ጋር በመልእክት ነው። የሚያደርጉትም ድንቅ ተአምራት የመልእክተኛነት መገለጫ እንጂ ሌላ አይደለም። ሲሰሩ ያንን እኔ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። ለምሳሌ ጨረቃን ሲከፍሉ ይህን በአምላክ ኃይል ነው የምከፍለው ምናምን አላሉ። ጨረቃን ተመልከቷሉ እና ክፍል አደረጉና አሳያቸው። ይሄን ወስጄ አሁን በአምላክ ስላላሉ ይሄ በመለኮታዊ ኃይላቸው ራሳቸውን የከፈሉት ብዬ ግግም እላለሁ አይደለም። መልእክተኛ መሆናቸውን እየተናገሩ መልእክተኛ መሆኑን መጽሐፍ አምላክ እየተናገረ እንዴት ነው እርሳቸውን ይሄን የሰሩት በመለኮት ነው ብዬ እንትን እምለው። መሲሁ መልእክተኛ ነኝ እያለ አምላክ ልክ ነው እያለ እየተናገረ ኢየሱስ ክርስቶስ እኔ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። አጋር የለውም ብቸኛ ነው አለ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እችነች ዘላለማዊ ሕይወት አለ። መልእክተኛ መሆኑን ገለጸ። የዚህ አንዱ አምላክ የብቸኛው አምላክ መልእክተኛ ነኝ። ተአምራትን ሰጥቶታል። ተአምራትን የሰጠው እርሱ ነው። የአምላኩ ስራዎች ናቸው እንጂ እርሱ ስራዎች አይደሉም። አምላክ በእርሱ በኩል ድንቅና ተአምርን አደረገ አለ። በሙሴ በኩል ባህርን ሲከፍል እንደነበር፣ በእነ ኤልሳ በኩል ሙታንን ሲያስነሳ እንደነበር፣ በእነ ሕዝቅኤል በኩል ሙታንን ሲያስነሳ እንደነበር፣ በክርስቶስ በኩል ሙታንን አስነሳ። እሺ ኦኬ። አሁን አንተ ካልከው ውጭ ይኸውልህ እኮ ለምሳሌ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም እኔ የሕይወት እንጀራ ነኝ ብሏል። ለምሳሌ ገባክ? ራሱ የሕይወት እንጀራ አድርጓል። አሁን ይሄን ስትመለከት ራሱ ኢየሱስ የዘላለም ሕይወት ሰጪ መሆኑን ታውቃለህ። እናውቃለን። ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል። እኔም እሰጥሃለሁ። የዘላለማዊ ሕይወት ማለት ምን ማለት ነው? ትርጉሙን ታውቃለህ? እስኪ ንገረኝ። የዘላለም ሕይወት ሰጪ ላልከው እኔም እሰጥሃለሁ ጋይ የዘላለም ሕይወትን አስገኘኸኝ እንደማለት ነው። የክርስቶስ ግን ቀጥታ
ቀጥታ ስጋውን ስትበላ ደሙን ስትጠጣ ቀጥታ የዘላለም ሕይወት ታገኛለህ እንደሱ ነው። ትርጉሙ እንደዚህ አይደለም። ቃሉን በቃል ፍቱት። ምን አለ መሰለህ የሆነ ቦታ ላይ አንድ ጥቅስ ከተናገረ አሻሚ ቃል ሌላ ቦታ ላይ ተንተና አድርጎ ያንኑ ቃል አንስቶ እዚህ ሀገር ያነሳዋል አይደለ? በዚያ ተፈተዋለህ። ኢየሱስ ክርስቶስ የዘላለማዊ ሕይወት ሲል ምን ማለት ነው? እርሱ ይሰጣል? ያው ይሰጣል። የዘላለማዊ ሕይወት ምንድን ነው? የዘላለማዊ ሕይወት እውቀት ነው፣ ሌላ አይደለም። ይህን ላሳይህ። መጽሐፍ ቅዱስ ይዛል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረህ በደንብ ተከታተል። ክፈተው። ኦኬ እሺ፣ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረህ እየው። አንደኛ የዘላለማዊ ሕይወት እንዲሰጥ ለሌሎች ስልጣንን ተሰጥቶ ነው። ያም የዘላለማዊ ሕይወት እውቀት እንጂ ሌላ አይደለም። በደንብ ተከታተሉ። ይታያል አይደል? ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። አየህ አይደለ? የዘላለማዊ ሕይወት እንዲሰጥ ለሌሎች ስልጣን ሰጥቶት ነው አምላኩ። እርሱ መስጠት አይችልም። የጀማዓ አምላኩ ያንን ስልጣን ሰጥቶት ነው። ያ የሰጠው ስልጣን ምንድን ነው ከተባለ አስተምህሮ ነው። ያ ወረድ ብሎ ምን አለ? እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። ተመልከት፣ ያውቁ ዘንድ የሚለውን አስምሩበት። ይሄ ነው የዘላለማዊ ሕይወት ማለት እውቀቱ ነው። ይሄን እውቀት መስጠት ይችላል ወይ? አዎ። ማን ነው ይሄን እውቀት ስልጣን እንዲሰጥ? ይሄን እውቀት የሰጠው ማን ነው? ለሌሎች እንዲሰጥ አምላኩ ነው የሰጠው። ያው በስጋም ሁሉ ላይ ስልጣን እንደሰጠኸው ምንድን ነው የሰጠው? ለሰጠውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ያ። ስለዚህ ስለ አስተምህሮቱ ነው የዘላለማዊ ሕይወት የሚለው ትምህርቱ ነው። ሰዎች በነቢያት በኩል የመጣውን የአምላክን ትምህርት በሚሰሙና በሚከተሉ ጊዜ የዘላለማዊ ሕይወትን ያገኛሉ። የዛኔ ይሄንን ስልጣን ሰጥቷቸዋል ለነቢያት፣ ክርስቶስንም ተሰጥቶታል። ይሄን ያስተምር ነበር። ይሄን ሲከተሉ ጊዜ ሰዎች የዘላለማዊ ሕይወትን ያገኛሉ ማለት ነው። አለቀ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ቃል በቃ ይናገሩ ሐዲስ ላይ መን ዐሊመ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ደኸለል ጀና ይላሉ። ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ ያወቀ እኔም የእርሱ የተላኩኝ መልእክተኛ ሆነ ያወቀ የዘላለማዊ ሕይወትን ገነትን ያገኛል አሉ። ቃል በቃል ይሄንን ማለት ነው። ይሄን ይሰጡ ነበር ወይ? እርሳቸው በደንብ ይሰጡ ነበር። ነቢያትም ይሰጡ ነበር የዘላለማዊ ሕይወት። ቢላል አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኦኬ አሁን አንተ የሄድክበት አካሄድ በአገልግሎት ደረጃ ትቀጥላለህ። አንድ ጊዜ ቢላል ሰላም ነው? ሰላም ነው አልሐምዱሊላህ። እንዴት ናችሁ ኡስታዝ? እንዴት ነህ? ደህና ነህ ወይ? ደህና ነኝ አልሐምዱሊላህ። እናንተ እንዴት ነው? ሰላም ነው አልሐምዱሊላህ። ይቅርታ ገና ያው እስካሁን እንትን አለንም ተደብቆ ነበር። ሁላችሁም ላይ ያላችሁ ማሻአላህ ማሻአላህ ለመከታተል ነው ኡስታዝ የገባሁት። በጣም ደስ ብሎኛል። አላህ ይጨምርላችሁ። መርሐባ። ዳዋ እንዴት ነው? ደቡብ የሆነ ጊዜ ላይ ዳዋ ያደረግና ብዙ ሰዎች በጀና እንደሰለሙ ሰምቼ በጣም ደስ ብሎኛል። አዎ አልሐምዱሊላህ ጥሩ ነው። በጣም ጥሩ እየሄደ ነው። ጠንክሩ። በጣም እየሰለሙ ነው፣ እየተስፋፋ ነው። አልሐምዱሊላህ አላህ ይጨምርልን። አሚን። እሺ ቀጥል። እውነተኛው ኦኬ አሁን አንተ ባልከው ማለት ነው እንግዲህ የእግዚአብሔር መልእክተኞች የእግዚአብሔርን መልእክት በሚያስተላልፉበት ጊዜ ያንን መልእክት ሰምተህ በዛ መልእክት መሰረት ከሄድክ የዘላለም ሕይወት ታገኛለህ። ስለዚህ የዘላለም ሕይወት ይሰጣሉ ብትል ምንም ችግር የለውም። ምክንያቱም ጌታ ራሱ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሏል። ገብቶሃል? አሁን በዛ አንጻር አለም። ግን አሁን ሁለተኛው ፖይንት ምን መሰለክ? ኢየሱስ ራሱን ከአብ ያስተካክላል ነው። አሁን እኔ የምከራከር ይሄ አሁን በዚህ ባንተ ባልከው መንገድ አንደኛው ሳይድ ነው፣ በሰውነቱ የሄደበት ነው። ቅድም አንተ የጠቀስከው አለ ደግሞ በሰማይና በምድር ስልጣን ተሰጠኝ ያለው የቱን ነው ካልክ፣ ወልድ ማለት ኢየሱስ ማለት በስጋ የተገለጸ አምላክ ነው ማለት ወልድ ነው። ወልድ በስጋ መጣ። ስልጣን የተሰጠው ለማን ነው? ለዚህ ለተዋሃደው ስጋ ነው። የተዋሃደው ስጋ
በሰማይና ምድር በምድር ስልጣን ተሰጠኝ ያለው እሱን ነው። ሌላ ቦታም እንደዚህ ይለዋል እኮ አባት ሆይ ቀድሞ በአንተ ዘንድ በነበረኝ ክብር አክብረኝ ይለዋል እኮ። ይሄ የለበስኩት ስጋ ከመጀመሪያው እኩል ይሁን ብሎ የለመነበት ቦታ አለ። እኔ በስጋ የተገለጥኩ አምላክ ነኝ ብሏል ኢየሱስ። ይሰማል? ይሰማኛል። ሀሳቤን አልጨረስኩም እንጂ እኔ በስጋ የተገለጥኩኝ አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ? አዋ ክርስቶስ በስጋ መጣ፣ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይለዋል። አልጠየቅኩም። እኔ በስጋ የተገለጥኩ አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ? ያውቃል ወይ? እኔ አምላክ አለኝ የሚል ትምህርትን ያስተማረው ኢየሱስ። እኔ አምላክ አለኝ የሚል ትምህርትን ያስተማረው። እኔ በስጋ የተገለጥኩ አምላክ ነኝ በፍጹም አላለም ብሏል። አሁን ላምጣልህ ለምሳሌ አሁን ምን አለመሰለ ፊልጶስ ነው ኢየሱስን የሚጠይቀው አብን አሳየንና ከኔ ጋር ስትኖር አታውቀኝም፣ እኔን ያየ አብን አይቷል። በማየት ደረጃ እንኳን እግዚአብሔርን ማየት ኢየሱስን ከማየት ጋር እኩል ነው አለው ራሱ ኢየሱስ። ከዛ ምን አለው? እኔን ያየ አብን አይቷል፣ እንዴትስ አብን አሳየን ትላለህ ይለውና ወደ ሚስጥሩ ይመጣል። እኔ በአብ እንዳለሁ አብን በእኔ እንዳለ አታምንም ምን ይለዋል። ይሄ ምን ማለት እንደሆነ ታውቃለህ? ኢየሱስ ቃል ነው። ይሰማል ወይስ አይሰማም ብለው እኔ በስጋ የተገለጥኩ አምላክ ነኝ ያለበትን የጠየቅኩ። በስጋ እኔ በስጋ የተገለጥኩ አምላክ ነኝ ብለዋል ወይ ኢየሱስ ክርስቶስ ነው ያልኩት። የቱ ጋር ነው እንደሱ ያለው? ለምሳሌ ሐዋርያትን ጠይቃቸው። ምን ብሎ ጠይቃቸው? አሁን ኢየሱስ የሰው እኮ ልነግርህ ነው። ወደ ሐዋርያቶች እንሄዳለን፣ ችግር የለውም። እኔ በስጋ የተገለጥኩ አምላክ ነኝ ብሏል እንዳላለም ኢየሱስ ክርስቶስ ብሏል። የት ጋር ነው ያለው እኮ? ላምጣልህ። ጠየቃቸው መጀመሪያ ሐዋርያቱን ሲጠይቃቸው ይመልሳሉ አይደለም? እዛ ውስጥ ነው ሐሳቡ ያለው። እሱ የተናገረውን እኮ ላመጣልህ ነው። ምን ብሎ ጠየቀ መሰለ? የሰው ልጅ ማን ይሉታል ብሎ ጠየቃቸው ሐዋርያት። ከነቢያት አንዱ ነው፣ ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል ምናምን አሉት። እናንተስ ማን ትሉኛላችሁ አላቸው። አንተ የእግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነህ አለ። ማን? ጴጥሮስ። ከዛ ኢየሱስ ምን አለ? አረጋገጠ። አሁን የእግዚአብሔር ልጅ ነኝ ሲል ምን አለ? ይህንን የሰማይ አባቴን የገለጸልህ አንተ ጴጥሮስ ነህ፣ በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ። ስለዚህ ራሱ የጴጥሮስን ንግግር ትክክል ነህ ብሎ አዎ አልጠየቅኩም። እሱ የእግዚአብሔር ልጅ ነው ከሰማይ የወረድኩ ነኝ ብሎ አረጋገጠ። አባቴን የገለጸልህ ብሎ አረጋገጠ። የእግዚአብሔር ልጅ ነው ወይንስ አይደለም ኢየሱስ ብዬ ብጠይቅህ ያው የእግዚአብሔር ልጅ ነው ብለህ እሱ መልስ ትሰጠኛለህ። እኔ በስጋ የተገለጥኩ አምላክ ነኝ ብለዋል ወይ ነው ጥያቄ። አዋ እሱንም ላምጣልህ። ቅድም የጠቀስኩ ላይ እንደዚህ ይላል። ይኸውልህ የሆነ ቦታ ላይ እንደዚህ ይላል። ምን ይላል መሰለህ? ጥቅሱን ላምጣልህ። ዮሐንስ 16 ላይ እንደዚህ ይላል። ከ26 ላም ልጀምር መሰለህ ወይም ከ25 ብጀምርልህ ይሻላል መሰለኝ። ይህም በምሳሌ ነገርኳችሁ፣ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብ እንድለምን የምላችሁ አይደለሁም፣ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ የሚለውን ጀምርና አስተውሉ። ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ ይላል። ከእግዚአብሔር ዘንድ እንደወጣው ማለት ከሰማይ እግዚአብሔር ከሚባለው ከአብ ከወልድ ከመንፈስ ቅዱስ መካከል ሆኜ ሳለው የመጣው ነኝ ስላመናችሁ ይላል። እንደገና ከአብ ወጥቼ ወደ ዓለም መጥቻለሁ ይላል። እዛ ጋር ከእግዚአብሔር ይላል፣ እዚህ ጋር ከአብ ይላል። ከአብ ምንድነው መሰለህ? ቃል ከልብ እንደሚወጣ ቃል የተባለው ወልድ ከልብ ከአብ በአካላዊ ቃልነት ቅድመ ዓለም ተወልዷል። አሁን ድረ ዓለም በስጋ ተወለደ። ጥያቄው እኔ በስጋ የተገለጥኩ አምላክ ነኝ ብሏል ወይ ነው? ይኸው እኮ አልኩህ እኮ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አለ እኮ። እሱ አብ እርሱ ይወዳችኋልና ወደ እሱ እንመጣለን። ከእግዚአብሔር ዘንድ መውጣት ማለት ወጥቼ ወደ ዓለም መጥቻለሁ ማለት ዓለም እኮ እቺ በስጋ የተገለጸባት ምድር ናት። መላኩን የሚገልጽ ነው እሱ ወገናችን። ቆይ አንድ እሱ አይደለም አሁን ጥያቄ።
ለመለኮት ነው እያወራን ያለ ነው። መለኮት ቀላል ነገር አይደለም። መለኮት በግልጽ ሊነገር በግልጽ ሊቀመጥ የሚገባ ነገር ነው። ጥቃቅን ነገራቶችን በግልጽ አስቀምጦ ኢየሱስ ክርስቶስ ስለ መለኮቱ እንደ በቃ አሻሚ በሆነ ቃል ትቶ ሄደ። አረ በፍጹም እንደዛ አይሆንም። የአብን አምላክነት በግልጽ እውነተኛ አምላክ አንተ ብቻ ነህ ብሎ ተናግሮ ይህን ቃል አንቀበልም ብላቸው የግዴታ ክርስቶስንም አምላክ ካላደረግን ከአብ ጋር ብሎ የተናገራቸው ቃላቶች ጋር ፈላልጣችሁ ከዛች አምላክነቱን ለማውጣት ኧረ አያስኬድም። እንደዚህ አምላክ አለኝ አለ። በቃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? አንድና ብቸኛ እውነተኛ አምላክ የሆንክ አንተ ነህ። ብቸኛ አምላክ አይደለም አብ ብቸኛ አምላክ ነው አይደለም። እኔም አምላክ ነኝ ብሏል ኢየሱስ። እኔና አብ አንድ ነን ብሏል እኮ። እኔ አምላክ ነኝ ያለው የቱ ጋር ነው ኢየሱስ? ኢየሱስ ያለበት ምንድን ነው ያለው? ይኸውልህ አባቴ ሕይወት እንደሚሰጥ እኔም ሕይወት እሰጣለሁ ብሏል እኮ። አሁን ያልጠየቅኩም እሱን ነው። ሕይወትን መስጠት ማለት ቅድም አየነው እኮ ሕይወትን ተሰጥቶ ነው ኢየሱስ ክርስቶስ ለራሱ ሕይወት ተሰጥቶ ነው። አንተን ሕይወት ተሰጥተሃል አይደል? ልክ እንዳንተ ሕይወትን ተሰጥቷል ኢየሱስ ክርስቶስ። ሕይወትን እሰጣለሁ ሰው ጊዜ ስለ ዘላለማዊ ሕይወት እያወራ ነው። እሱ ምን ማለት እንደሆነ ቅድም አስረዳው። እውቀት ነው፣ ትምህርት ነው። ያውቁ ዘንድ አለበቃ እችን እውቀት ብቻ ይሄ በዚህ እውቀት የዘላለማዊ ሕይወት ታገኛላችሁ እያ የተናገረ ነው። አብ በራሱ ሕይወት እንዳለው ሁሉ ወልድም ሕይወት ይኖረው ዘንድ ሰጠው ይላል። ሕይወትን ተሰጥቶ ነው እንዳንተ ይታል አይደል? እና ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ ብሎ በፍጹም አላስተማረም። እሺ አምልኩኝ ብሎ አልሰበከም ሰዎች። ይኸውልህ አሁን ጠቃቀስኩልህ እኮ ይሄን ሁሉ ነገር ነገርኩ። ለምሳሌ አሁን ልንገርህ። አሁን መንፈስ ቅዱስን በሐዋርያት ላይ ሲያወርድላቸው መንፈስ ቅዱስ አብን እለምናለሁ መንፈስ ቅዱስን ይሰጣችኋል አብ ይላል።